ሰላም ሰላም የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ። እንግዲህ የአማርኛ ፊደላትን ቃላቶችን እንዴት አድርጌ መስርቼ ይዣቸው እንደመጣው በደንብ አድርጋችሁ እናንተ ትከታተሉኛላችሁ፣ እኔ አነብላችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ተከታተሉኝ። ኦኬ፣ አሁን ወደ ትምህርታችን። ሙስና ሙስና ሙ ማለት የመ ቤተሰብ ሁለተኛ የምናገኛት ናት ማለት ነው። ስ ደግሞ የሰ ቤተሰብ ስድስተኛ፣ ይ ደግሞ የነ ቤተሰብ አራተኛ። በአንድ ላይ ስናነበው ምን ይላል? ሙስና ሙስና የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ አሜሪካ አሜሪካ። አ ማለት የመጀመሪያ ፊደል ናት። ማ ደግሞ የመቤተሰብ አምስተኛ የምናገኛት ናት ማለት ነው። ሬ ደግሞ የረ ቤተሰብ ሶስተኛ፣ ከ ደግሞ ከቤተሰብ አራተኛ። አሜሪካ አሜሪካ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ፈጠነ ፈጠነ። ፈ ማለት የመጀመሪያ ፊደል ናት። ጠ የመጀመሪያ ናት። ነ የመጀመሪያ ናት ማለት ነው። ፈጠነ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ማህሌት ማህሌት ማለት የመቤተሰብ ሶስተኛ የምናገኛት ናት፣ አራተኛ የምናገኛት ናት ማለት ነው። ሀ ደግሞ የመጀመሪያ ፊደል ናት። ይሄ ደግሞ ለቤተሰብ ሶስተኛ የምናገኛት ናት። ተ ደግሞ የተቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ማህሌት ማህሌት የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ቀጠሮ ቀጠሮ። እንግዲህ ቀ ማለት የመጀመሪያ ፊደል ናት። ጠ የመጀመሪያ ናት። ሮ ደግሞ የረ ቤተሰብ ናት፣ ሰባተኛ የምናገኛት ናት ማለት ነው። ቀጠሮ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጨለማ ጨለማ። እንግዲህ ጨ ማለት የመጀመሪያ ፊደል ናት። ለ የመጀመሪያ ናት። ማ ደግሞ የመቤተሰብ አራተኛ የምናገኛት ናት ማለት ነው። ጨለማ የሚል ቃል ይሰጠናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ቀበሌ ቀበሌ። ቀ ማለት የመጀመሪያ ፊደል ናት። በመጀመሪያ ሌ ደግሞ ለቤተሰብ አምስተኛ የምናገኛት ናት ማለት ነው። ቀበሌ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ገዳማት። በአንድ ላይ ስናነበው ገዳማት የሚል ቃል ይመሰርትልናል ማለት ነው። ገ ማለት የመጀመሪያ ፊደል ናት። ዳ ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። ማ ደግሞ የመቤተሰብ አራተኛ፣ ተ ደግሞ የተቤተሰብ ስድስተኛ። በአንድ ላይ ስናነበው የምንላን ገዳማት ገዳማት የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ፈረደ። ፈ ማለት የመጀመሪያ ፊደል ናት። ረ የመጀመሪያ፣ ደ ደግሞ የመጀመሪያ። ፈረደ የሚል ቃል ይመሰርትልናል ማለት ነው። ጀማሪ። ጀ ማለት የመጀመሪያ ፊደል ናት። ማ ደግሞ የመቤተሰብ አራተኛ የምናገኛት ናት ማለት ነው። ሬ ደግሞ የረ ቤተሰብ ሶስተኛ። በአንድ ላይ ስናነበው ምን ይላል? ጀማሪ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ኃላፊ። ሀ ማለት የመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ ሆና አራተኛ የምናገኛት ማለት ነው። ፊ ደግሞ የፈቤተሰብ ሶስተኛ። በአንድ ላይ ስናነበው የምንለው ኃላፊ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ምስጋና። ም ማለት የመቤተሰብ ስድስተኛ የምናገኛት ናት ማለት ነው። ስ ደግሞ የሰ ቤተሰብ ስድስተኛ።
ጋ ደግሞ የገ ቤተሰብ አራተኛ የምናገኛት ናት ማለት ነው። ይህ ደግሞ የነ ቤተሰብ አራተኛ በአንድ ላይ ስናነበው ምን ይላል? ምስጋና ምስጋና የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ ቀ በ ጠ ቀበጠ ቀበጠ ቀ ማለት የመጀመሪያ ፊደል ናት። በየመጀመሪያ ጠ የመጀመሪያ ቀበጠ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደ ስ ታ ደስታ ደስታ ደ ማለት የመጀመሪያ ፊደል ናት። ስ ደግሞ የሰ ቤተሰብ ስድስተኛ ተ ደግሞ የተ ቤተሰብ አራተኛ ደስታ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ጾ ሎ ት ጾሎት ጾሎት እንግዲህ ጾ ማለት የመጀመሪያ ፊደል ናት። ሎ ደግሞ ለቤተሰብ ሰባተኛ የምናገኛት ናት ማለት ነው። ት ደግሞ የተቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? ጾለት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ጻ ሀ ይህ ፀሐይ ፀሐይ ጸ ማለት የመጀመሪያ ፊደል ናት። ሀ የመጀመሪያ የ ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። ፀሐይ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ወ ቅ ት ወቅት ወቅት ወ ማለት የመጀመሪያ ፊደል ናት። ቅ ደግሞ ከቤተሰብ ስድስተኛ ት ደግሞ የተቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? ወቅት ወቅት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አ ሰ በ አሰበ አሰበ አ ማለት የመጀመሪያ ፊደል ናት። ሰ የመጀመሪያ ናት። በ የመጀመሪያ ናት። አሰበ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ዘ ማ ሪ ዘማሪ ዘማሪ ዘ ማለት የመጀመሪያ ፊደል ናት። ማ ደግሞ የመቤተሰብ አራተኛ የምናገኛት ናት ማለት ነው። ሬ ደግሞ የረ ቤተሰብ ሶስተኛ በአንድ ላይ ስናነበው ምን ይላል? ዘማሪ ዘማሪ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ወ ረ ዳ ወረዳ ወረዳ ወ ማለት የመጀመሪያ ፊደል ናት። ራ ደግሞ የመጀመሪያ ናት። ደ ደግሞ የደ ቤተሰብ አራተኛ የምናገኛት ናት ማለት ነው። ወረዳ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ጸ ጋ ጸጋ ጸጋ እንግዲህ ጸ ማለት የመጀመሪያ ፊደል ናት። ጋ ደግሞ የገ ቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ጸጋ የሚል ቃል ይመሰርትልናል ማለት ነው። ላ ከ ላከ ላከ ላ ማለት የለ ቤተሰብ አራተኛ ከ ደግሞ የመጀመሪያ ፊደል ናት ማለት ነው። ላከ የሚል ቃል ይመሰርትልናል ማለት ነው። ሎ ሎ ሚ ሎሚ ሎሚ ሎ ማለት የለ ቤተሰብ ሰባተኛ የምናገኛት ናት። ይህ ደግሞ የመቤተሰብ ሶስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ሎሚ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ዘዴ 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 ዘ ማለት የመጀመሪያ ፊደል ናት። ዴ ደግሞ የደ ቤተሰብ አምስተኛ የምናገኛት ናት ማለት ነው። ዘዴ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ አ ቅ ም አቅም አቅም አ ማለት የመጀመሪያ ፊደል ናት። ቅ ደግሞ የቀ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ም ደግሞ የመ ቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? አቅም የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ሌላኛው ስንሄድ ደ ብ ተ ር ደብተር ደብተር ደ ማለት የመጀመሪያ ፊደል ናት። ብ ደግሞ በቤተሰብ ስድስተኛ ተ ደግሞ የመጀመሪያ ፊደል ናት። ር ደግሞ የረ ቤተሰብ ስድስተኛ ደብተር የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ደ ሞ ዝ ደሞዝ ደሞዝ ደ ማለት የመጀመሪያ ፊደል ናት። ሞ ደግሞ የመቤተሰብ ሰባተኛ የምናገኛት ናት ማለት ነው። ዝ ደግሞ የዘ ቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? ደሞዝ የሚል ቃል ይመሰርትልናል ማለት ነው። ተ ቋ ም ተቋም ተቋም ተ ማለት የመጀመሪያ ፊደል ናት። ቋ ደግሞ የቀ ቤተሰብ
ስምንተኛ የምናገኛት ናት ማለት ነው። ደግሞ የመቤተሰብ ስድስተኛ ተቋም የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ሰላም ሰላም ሰ ማለት የመጀመሪያ ፊደል ናት ብያቸዋለሁ። ላ ደግሞ ለቤተሰብ አራተኛ የምናገኛት ናት። ደግሞ የመቤተሰብ ስድስተኛ ሰላም የሚል ቃል ይመሰርትልናል ማለት ነው። ምግብ እንግዲህ ማለት የመቤተሰብ ስድስተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ ደግሞ በቤተሰብ ስድስተኛ እነዚህ ፊደላት ስድስተኛ ደረጃ ነው የምናገኛቸው ማለት ነው። በአንድ ላይ ስናነበው ምን ይላል? ምግብ የሚል ቃል ይሰጠናል ማለት ነው። ውሸት ማለት የወ ቤተሰብ ሁለተኛ የምናገኛት ናት ማለት ነው። ሸ ደግሞ የመጀመሪያ ፊደል ናት። ተ ደግሞ የቤተሰብ ስድስተኛ የምናገኛት በአንድ ላይ ስናነበው ምን ይላል? ውሸት የሚል ቃል ይሰጠናል ማለት ነው። አመት ማለት የመጀመሪያ ፊደል ናት። የመጀመሪያ ናት። ተ ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? አመት የሚል ቃል ይመሰርትልናል ማለት ነው። አመት የሚል ቃል ይመሰርትልናል። ወደ ቀጣዩ ወደ መጨረሻው ፊደል ስንሄድ በለጡ በማለት የመጀመሪያ ፊደል ናት። ለመጀመሪያ ጡ ደግሞ የቤተሰብ ሁለተኛ በአንድ ላይ ስናነበው ምን ይላል? በለጡ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ዘመን ማለት የመጀመሪያ ፊደል ናት። የመጀመሪያ ደግሞ የቤተሰብ ስድስተኛ ዘመን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጣና እንግዲህ ጣ ማለት እንግዲህ የቤተሰብ አራተኛ የምናገኛት ናት ማለት ነው። ና ደግሞ የነ ቤተሰብ አራተኛ የምናገኛት ናት። ጣና የሚል ቃል ይመሰርትልናል ማለት ነው። ኦኬ ህልም እንግዲህ ማለት የሀ ቤተሰብ ስድስተኛ ደግሞ ለቤተሰብ ስድስተኛ ደግሞ የመቤተሰብ ስድስተኛ እነዚህ ፊደላት ስድስተኛ ደረጃ ነው የሚገኙ ማለት ነው። በአንድ ላይ ስናነባቸው ምን ይላል? ህልም የሚል ቃል ይመሰርቱልናል ማለት ነው። ህልም የሚል ቃል ይመሰርቱልናል። እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣ አማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።